አርሰናል አሸንፎ ወደ ቀጣዩ ዙር ማለፉን አረጋግጧል። ለእኔ ግን ይህ ውጤት በቂ አይደለም ያልኩበትን ምክንያት ነው በደንብ እነግራችኋለሁ። የአርሰናል ደጋፊ ይህንን ቪዲዮ በደንብ ስሙኝ ማለት ነው። ባየር ሊቨርኩሰን ከጨዋታው በፊት በጣም ሲያወሩ ነበረ። እንደምታውቁት በተለያዩ የማህበራዊ ሚዲያቸው የተለያዩ ነገሮችን ሲናገሩ ነበር። ስለ ኮርና፣ ስለ አርቴታ ንግግር ምናምን በጣም እያፌዙ ነበር። በዚህ ውጤት መጠናቀቁ እኔ የምር እንደ አርሰናል ደጋፊ ብናልፍም ግን አላስደሰተኝም። ለምን እንደሆነ ታውቃላችሁ? የሆነ አንዳንዴ ሁሉን ነገር ማለት ነው በስራ ሲሆን ደስ ይላል። ከስራ በፊት የሚያወራ ሰው ምንም በቃ እግዚአብሔር እንደዚህ ወረኛ ክለብ በጣም ነው የሚያስጠላው። እንደዚህ አይነት ክለብን በሜዳችን ስናስተናግድ ማለት ነው በደንብ አድርገን ልክ አድርገን አስገብተን ማለት ነው አርሰናል ማን እንደሆነ አሳይተን ማሸነፍ ነበረብን። በጣም ብዙ የሚባሉ ኳሶችን ሉዝ አድርገናል። በቃ የምር ብዙ ኳሶችን ይሳት ነው። ጨዋታው በዚህ ውጤት መጠናቀቅ ሁላ አልነበረበትም። 4-0 5-0 ማለቅ የነበረበት ጨዋታ ነው ማለት ነው። ይህን ያለ ራሱ እድል ልንሰጣቸው አይገባም ነበረ። ግን የአርሰናል ደጋፊዎች እንኳን ደስ አላችሁ ለማለት ፈልጋለሁ። ወደ ቀጣዩ ዙር ማለፊያችን ከአርሰናልና ከወረኛው ክለብ ማለት ነው የተረዷቸውን ዋና ዋና የምላቸውን ነጥቦች አነሳላችኋለሁ። የመጀመሪያው ምንድነው? እኔ ሁሌም ማለት ነው አርቴታን አመስጋኝ መሆን አለብን። በቃ የመጀመሪያው ዋና ፖይንቴ እሱ ነው። አርቴታ ነጥብ በሚጥል ሰዓትና በሚሸነፍ ሰዓት እንደሚወቀሰው እንደሚረገጠው ሁሉ የአርሰናል ደጋፊዎች ከዚህ በኋላ በመሰሯቸው ቪዲዮዎች ለአርቴታ ክሬዲት ልሰጡት ይገባል። ለአርቴታ ክብርና ሪስፔክት ልሰጡት ይገባል። በቃ እውነት ትልቅ ስራ ነው እየሰራ ያለው ትልቅ ስራ ማለት ነው። የሰሞኑን ቅያሬዎቹን እያያችሁ ነው አይደለ? ዛሬ ራሱ ከባለፈው ጨዋታ 4 ተጫዋቾችን ነው ቀይሮ የገባው ወደ ሜዳ ማለት ነው። ግን አርሰናል ያው አርሰናል ነው ማለት ነው። የመጀመሪያው ሀሳቤ እሱ ነው። ሁለተኛው ሀሳቤ ደግሞ ምን መሰላችሁ? የተከላካይ መስመራችን በጣም በአስተማማኝ እጅ ላይ ነው የሚገኘው። በቃ ጋብርኤል እና ሳሊባ የሚገርም ጥምረት በቃ የዓለማችን በቃ ምርጥ ተከላካዮች ለመባል ማለት ነው። የሚቀራቸው ምን እንደሆነ ታውቃላችሁ? ዋንጫ ነው። ምክንያቱም ያለ ዋንጫ ማንም አያስታውስም። ዋንጫ ካለ ግን ሁሉም ያስታውሳል። ሁሉም ማለት ነው ከስኬት ጋር ሲሆን ሁሉ ነገር ደስ ስለሚል ማለት ነው። በሻምፒዮንስ ሊግ እስካሁን ካደረግነው በ10 ጨዋታ ማለት ነው 5 ጎል ብቻ ነው የተቆጠረብን። 5 ጎል በ6ቱ ጨዋታ መረባችንን አላስደፈርንም። በጣም አስተማማኝ እጅ ላይ ያለ ነው የተከላካይ መስመራችን። ሁለተኛው ፖይንት ነው። ከተከላካይ መስመራችን ደግሞ ይበልጥ ማለት ነው የግራ መስመሩ ሶስተኛው ፖይንቴ በጣም አስተማማኝ ነው። በጣም አስተማማኝ ካላፊዮሪ፣ ሊዮስ ስኬሊ፣ ሂንካፔ እያያችሁት ነው። ይሄ ነው ስኳድ ማለት በቃ ስኳድ ማለት ይሄ ነው። ሂንካፔን የዛሬውን ጨዋታ ላይ ካላፊዮሪን ባለፈው የኤቨርተን ጨዋታ ላይ ምን አይነት ካላፊዮሪ እንደነበር አይታችኋል አይደል? ይሄ ደግሞ ለተቃራኒ ቡድን ተገማሽ እንዳንሆን ያደርገናል። ካላፊዮሪ እና ኢንካፔ በጣም የተለያየ ሚናን ያላቸው። ካላፊዮሪ በጣም ወደ መሀል እየገባ ከኳስ ጋር በጣም ምቾት ያለው ተጫዋች ነው። ኢንካፔ ደግሞ መከላከሉ ላይ በጣም ፐርፌክት ደሙን የሚሰጥ፣ ማጥቃት ላይ ክሮሶች ላይ ደግሞ ከካላፊዮሪ የተሻለ ተጫዋች ነው። በቃ እንደዚህ አይነት የተከላካይ መስመር ሲኖርህ በጣም በቃ ረጋ ብለህ ታያለህ ጨዋታዎችን ማለት ነው። ወደ አራተኛው ነጥብ ስመጣ በቃ ወደ ቴምፖቸው እየተመለሱ ያሉ ተጫዋቾች አሉ ዛሬ ማለት ነው። ዙቢሜንዲ እኔ ዛሬ ዙቢሜንዲ በጣም አሪፍ ነበር፣ ኳሶችን ሲያስጠን ነበር። ይህንን ነው ከዙቢሜንዲ የምፈልገው ማለት ነው። ሳካ አሁንም ግብ ነው እንጂ የቀረው፣ ሳካም አሪፍ ነው። በቃ የምናውቀው ሳካ ባይሆንም እየመጣ ነው እየመጣ ሲሆን ደግሞ ማድነቅ አለብን። ጂዮኬሬስ ማለት ነው ጎል ነው የቀረህ እንጂ የሚገርም ጨዋታ ነው የተጫወተው ዛሬ። በጣም ፐርፌክት የሆነ ጨዋታ ነው ጂዮኬሬስ የተጫወተው ማለት ነው። 3ቱ ተጫዋቾች ለእኔ በጣም ጥሩ ናቸው። በቃ ዋናው ነጥብ ምን እንደሆነ ታውቃላችሁ? ኤቭሪቼ ኢዜ። እኔ መሰራቸውን ቪዲዮዎች አይታችሁ የምታውቁ ከሆነ በብዛት ማለት ነው እኔ ሁሌም ስለ ኢዜ አወራለሁ። አርቴታ ወቅሰው ነበር አይደለ በኢዜ። አሁን ደግሞ ላመሰግነው ነው ኢዜን ማለት ነው። በጣም ነው የሚችለው፣ በጣም ይችላል። ደግሞ የተመቸኝ ምን ነው ታውቃላችሁ? ወጥነቱ
ባለፈው ከኤቨርተን ጋር የነበረውን ጊዜ አይታችሁታል፣ ምን አይነት ጊዜ እንደሆነ። ዛሬ የነበረውንም ጊዜ አይታችሁታል። አርሰናል እንደዚህ አይነት ተጫዋች ነው የሚፈልገው። በቃ እንደዚህ አይነት ከፔናልቲ ቦክስ ውጭ ለምንድን ነው የማይመታው እላለሁ። ግን እያያችሁ ነው አይደል ሲመታ ምን አይነት ጎል። በጣም ደግሞ ደስ የሚለው ከማራኪ ግቦች ጋር በቃ ያሸነፍናቸው ማለት ነው። ሲያማምሩ ጎሎቹ አይታችኋቸዋል እንዴት እንደሚያምር ማለት ነው። የኢዚ ጎል እንዴት እንደሚያምር፣ የራይስ ጎል እንዴት እንደሚያምር። የአርሰናል ደጋፊዎች እንኳን ደስ አላችሁ። ሰብስክራይብ ማድረግ እንዳይረሳ፣ ላይክ ሼር ደግሞ አድርጉልኝ። አመሰግናለሁ።